በጣም ለረጅም ጊዜ ፕሮግራም ያረኩኝ ነገር ግን አልሳካልኝ ብሎ ነበር። ዛሬ ግን ተሳክቶልኛል ኢንሻአላህ። የሶፊን ሱቅ በመጠኑ ቢሆን አስጎበኛችኋለሁ ምን ይመስላል የሚለው ማለት ነው። አድራሻና መሰል ዝርዝር ነገሮችን መጨረሻ ላይ ነግራችኋለሁ። አሁን ግን ቀጥታ ሱቅ ውስጥ የተገኘው ስለዚህ ተከታተሉ። አያት አለች ሰላም አለይኩም እንደምን መጣ ደህና ነሽ? ደህና ነኝ። የቤት ባለቤት የሚሆኑበት ልዩ ዕድል ከቴምር ሪል ስቴት በአዲስ አበባ ተመራጭ ቦታዎች ላይ የ30% ታላቅ ቅናሽ ቡልጋሪያ አፍሪካ ህብረት አካባቢ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን፣ ባለ 2 መኝታ 81 ካሬ በ6.5 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.4 ሚሊዮን ሙሉ ክፍያ እንዲሁም በአያት 49 ግንባታው 90% የተጠናቀቀ በቅርቡ የሚረከቡት ባለ 3 መኝታ በፍሎር 2 ሰው ብቻ የሚኖርበት የ20% ቅናሽ የተደረገበት 146 ካሬ 11 ሚሊዮን ብር እንዲሁም 180 ካሬ 13.6 ሚሊዮን ብር ከቴምር ሪል ስቴት ያገኛሉ። ቴምር ሪል ስቴት የህልሞ ማረፊያ። ኩሽ አምራል ባይዘው አመሰግናለሁ። ከዛሬ ቢሻ ካሉ እንደዚህ አው ብያለሁ። እንዴት ነው ኩሉ አሽልህ ወይስ እንዴት ነው? አይ ብያለሁ እውነቱ በነገር ላይ የሱቄ ማማር ሚስጥሩም ደግሞ እንደዚህ ያሳመሩልኝ ዩኒክሎች ናቸው። ታውቃለህ? ዩኒክ ኢንቴሪየር ዲዛይንስ እነሱ ናቸው እንደዚህ ውብ አድርገው። በነገር ላይ ልክ ሱቅ ሲገቡ መጀመሪያ ዋው ሱቅሽ ያምራል ይሉኛል። ስለዚህ ዩኒኮች በዚህ አጋጣሚ አመሰግናለሁ። አመስገንጥሩ ነው። ደውሉላቸው ኢንቴሪየር ከፈለጋችሁ። በትክክል ወላሂ ብዙ ጊዜ ነው ማስበው መጥቼ አስጎብኛቸው እንደዚህ ይመስላል የሚለው። በእርግጥ የምርቃት ፕሮግራሙ ላይ ተወሰነ ነገር ለማሳየት ሞክረናል። ነገር ግን ውስጥ ላይ ምንድነው ያለው ነገር የሚለው ከመግቢያው ጀምሮ አሳያለሁ ብዬ ነበረ። ገብተናል ማለት ነው። እስቲ ስለ አባያዎቹ እና ስለ ቦርሳዎቹ እንዲሁም ስለ ጫማዎቹ ሌላ ምን አለ? አባያ፣ ቦርሳ፣ ጫማ ነው በዋናነት። ስለ ሶስቱ ድሪያዎችን ይዛለው ግን በዋናነት አባያ እና ሶስቱ ነው። እስቲ አንዳንድ ነገር እንበላችሁ። ከየት ነው የሚመጡት? እንዴት ነው የሚሰሩት? ባይዘው ሶፊ በዚህ ሂደት ውስጥ የለመደችው አንድ በጣም ኢምፖርታንት ነገር እንግሊዘኛ ነው። በዚህ ሂደት ውስጥ ሮዲስ ካሚንግ ነው። እዛ ያሉት የሚሰሩት ሰዎች ዲዛይን የሚያደርጉት ሰዎች ያው ከዱባይ ስለሆነ የሚመጣው እዛ ጋር ደግሞ ከተለያዩ ሀገራት የሚመጡ ናቸው ያሉት እና አክሰንቱ ራሱ ይለያልና ሶፊ እንግሊዘኛው በጣም ከጊዜ በኋላ ግን ከዱባይ ውጭ አይሰራም። እንትነዋ እንግሊዘኛው ራሱ ለዛ እንዲመች ተደርጎ ነው የተሰራው። እንግሊዘኞቹ ምን ይመስላሉ የሚለው ወላይ በፖድካስት ላይ በሰፊው አይደለም ዝም ብለው ቲክታክ ላይ እንደውም አንድ ቲክታከር ሰራ አይቼዋለሁ። ያ ፉድ ዴሊቨሪ አክሰንታቸው እንደዛ ሀፍ ነው በቃ ምንድነው ለምደሻል። ኤኒዌይስ በጣም ለምደሻል። እሱ በደንብ አይቻልም። ዋናው ለመገበያየት የሚሆን ቋንቋ መግባቢያ ነው። ከተግባባን ከተገዛዛን this one yes this have no have ለምሳሌ have ማለት አለህ ነው no have የለኝም whatever ብቻ ግን በዛ ሁሉ this material good no good ከዛ በኋላ price this much dirham ከዛ your discount spicy ውድ ሲሆንብን spicy discount something anyways መሰል እንግሊዘኛዎች ናቸው። ስለዚህ እስኪ ስለ ጨርቆቹ አንዳንድ ነገር እንበልና ከዛ ወደ ቦርሳዎቹ ደግሞ በዝርዝር እንመጣለን። ከየት ነው የሚመጡት? ምን ነው ጨርቆቹ አሁን ልዩነታቸው ምን ነው የሚባሉት? ጨርቆቹ ሰዎችም ሲገዙ ነዳ ጨርቅ አለ። ነዳ ጨርቅ ማለት በቃ የዘላለም ነሽ ማለት ከዚህ ቀደም አባያ ታውቃለህ ጥቁር ብቻ ነበር የነበረው። ጥቁር አባያ ያው ጨርቁ ደግሞ ነዳ ማለት ነው። ነዳም ልክ እንደለበስኩት አይነት ጨርቅ ቅልል ያለ በጣም ቆንጆ ግን በቃ ጥቁር ሁሌም ጥቁር ነው፣ ሁሌም ውብ ነው። ለየትኛውም ሰው የሚወደው ነገር ነው። ከጥቁር ሻገር ሲል ነው እንግዲህ አባያ የሚለብሰው በእርግጠኝነት ጥቁር አለው። ያ አንድ ጥቁር ግድ ነው። በጣም ብዙ ጥቁር ቢያንስ ኦኬ ጥቁር ይበዛል ይመስለኛል። ማለት አባያ ለባሽ የሆነ ሰው ጥቁር በአንድ ብቻ ያረጋል። ጥቁር ደስ ይለኛል እኔ ራሴ። ያው እነዚህ በርገንዲ ከለር ምናምን ያው ፋሽነብል ናቸው ማለት ፋሽን ናቸውና ፋሽኑ የሚከተል ሰው አለ። ስለዚህ እነዚህ ነዳ ጨርቅ ናቸው። ይሄም የለበስኩት ነዳ የሚባለው ጨርቅ ነው። ኦሪጂናል እነዚህ ሁሉ የጥቁር አማራጮች ናቸው። እነዚህ እንዳለ የጥቁር አማራጭ ናቸው። ሁሉም ነዳ ናቸው። ምንድነው ልዩነቱ መሰለህ? ፈርጣቸው ነው። አሁን ፈርጥ እንደዚህ ያለበት የሚወድ ሰው አለ። አሁን ለምሳሌ ይሄንን ብናየው ጥቁር በጎልደን ነው። ወንድ ልጅ እኮ ተበድሎ የሚኖር ካልክ እኮ ነው ወንድ ታረሙ ከጀርባው እንደዚህ ያለው ይሄ ጥቁር ሆኖ ግን ጥቁር ላይ ቦግ ያለ ፈርጥ የሚወድ አለ ለነሱ ነው። እሺ ፈርጥ ለማይወዱትስ? ይሄ ደግሞ ጥቁር በጥቁር አንዳንድ ሰው አባያው ጥቁር ሆኖ ፈርጡም ጥቁር እንዲሆን የሚፈልግ ሰው አለ። ይሄ ደግሞ ሙሉ ለሙሉ ፈርጡ ጥቁር ነው፣ ምንም አይነት ሌላ ከለር አይቀላቀልበትም ማለት ነው። ይሄ ምርጫ ያላቸው ሰዎች አሉ። እንትንስ የሌለበት ኒቃብ ለባሾች ደግሞ አሉ። እነሱ ምንም አይነት ደግሞ ፈርጥ የማይፈልጉ ደግሞ አሉ። ኒቃብ ባይለብሱም ራሱ ምንም አይነት ፈርጥ የማይፈልጉ አሉ። እነሱ ደግሞ እነዚህ ማለት ምክንያቱም የሰው ምርጫ
ምርጫ ስለሚለያይ በባዶ አለ። እናንተ ምርጫ የለማ አንሳው ጥቁር ነገር አይችልም። አሁን ይሄንን ስታዩ አንቺ እንዴት ነው የሚያምረው? በጣም ያምራል። ምንድናቸው ግን እነዚህ ስቶኖቹ ምንድነው? ስቶን ናቸው። ኦኬ በጣም ነው የሚያምሩት። አይ ቲንክ አንዳንዴ ልብሱ ተበሳስሎ እንትን በስቶኑ ኳሊቲ ግን ይለያል አይደለ? በዚህ ኳሊቲ ማለት ነው። ይሄ በጣም ባይዘወይ ይሄኛው ስቶኖቹ ወደ 5 አይነት ምናምን በከለር ብቻ ሳይሆን የስቶን ታይፓቸው ራሱ ቅርጻቸው ምናምን ይለያያል። ባይዘወይ ሀገር ውስጥ የማይመረትበት አንዱ ሪዝን ይሄ ነው አይደለ? ጨርቁ ሊገኝ ይችላል። ስቶኖቹ እና ደግሞ በእጅ የሚሰራ ስለሆነ በጣም ጥንቃቄም ሙቀትም ይፈልግ ይመስላል። ንጥፍ አይደለም በእጅ አይደለም። ለዛም ነው ውድ የሚሆነው። ሃንድ ሜድ ነው፣ በእጅ የሚሰሩ ናቸው። አንዳንድ ሰው ደግሞ አሁን ለምሳሌ ዝም ያለ አይወድም፣ ግን እንደዚህ ጸጥ ብሎ እጁ ላይ ብቻ ቀስ ብሎ የሚጮህ ማለት ነው። ቀስ ብሎ የሚጮህ አሁን እቺ ቀስ ብላ ይሄ አሁን እጁ ላይ ብቻ ነው። ስለዚህ ሁላችንም ቴስታችን ፍላጎታችን ስለሚለያይ በተቻለኛ አቅም የሌሎቹንም ያማከለ። ይሄ ደግሞ ትንሽ ወጣ ያለ ጨርቅ ነው። ይሄ ደግሞ ቀለል ያለ ነው። ነዳም አይደለም ክሬፕም አይደለም። ወላሂ እስካሁን ድረስ ስሙን አላወቅኩት። ሳይወደድኩት አመጣሁት። በጣም ነው የሚያምረው። በጣም ነው ሳይወደድኩት አመጣሁት። ስሙ ግዴታ አይደለም። ስሙ ግዴታ አይደለም። ያው እኔ ሞል ላይ ሰበስባለሁና እየዞርኩኝ ስለዚህ ሳገኝ ያው እዛ ሀገር ላይ ስታንዳርድ ሳይዛቸው 8 እና 6 ይመስለኛል። እንደዛ 58 ማለት ነው። 58 እና 56። እሺ እነዚህ የጥቁር ጋለሪ ናቸው። ጥቁር ጋለሪ በነገራችን ላይ ጥቁር ጋለሪ ናቸው። ጥቁር ለሚፈልግ ሰው በአንዳንድ ሳይድ አሁን ለምሳሌ ይሄንን ብናየው በጣም ሲምፕል ነው። አንድ ሳይድ ብቻ ነው ያለው እና እጁ ላይ ነው ያለው። እዚህ ጋር ምንም አይነት ነገር የለውም። ያ ከስር ብቻ ነው። ደረቱ አካባቢ ምናምን ብዙ ፈጣቸው አልሐምዱሊላህ በቻልኩ። ይሄ ሁሉ የጥቁር ጋለሪ ነው። እዚህ ጋር ደግሞ እነዚህ ደግሞ አዲሶቹ ማቴሪያል ናቸው። ክሬፕ አለው፣ ባርቢን የሚባለው ጨርቅ አለ። እነሱ ተቀራራቢ ናቸው። ክሬፕ እና ባርቢን ይቀራረባሉ። ግን አሁን ላይ ደግሞ ፋሽን የሆኑት እነዚህ ወፍራም ጨርቆች ናቸው። ስለብሳቸው በቃ ይላሉ፣ ሰውነት ላይ ያምራሉ። እነዚህ ያሉ በብዙ ከለሮች አሉ። ፈርጥ ለሚወድ ፈርጥ ለማይወድ ለሁሉም ነጭ አፍቃሪ ለሆነ ሰው እኔ ነጭ ነው በጣም ነው የሚያምረው። ክሬፕ ማቴሪያል ነው። ሰኖቹ ራሱ ዲዛይኑ የተሰራበት መንገድ ያምራል። ስለዚህኛው በከለርፉል በጣም ብዙ ከለርፉል ሆኖ አይ ሁሉም ከለርፉል አይደለም። ዲሰንት የሆነ ከለር የሚወድ ሰውም አለ። አሁን ለምሳሌ ይሄ ብሉ ብላክ ነው። ያላ የሚለጥፍ አይደለም። እነዚህም በእጅ ነው የሚሰሩት። በዚህ አባያ የመወደዱ አንዳንድ ሰዎች ውድ ነው የሚሉት ከወንዶች አልባሳትም የሚጨምርበት ሚስጥር የሚሰሩት ማቴሪያሎች በእጅ ነው። እያንዳንዱ ነገር በጥንቃቄ የሚጠለፍ። ይሄን ደግሞ ስታይ ምንም አይነት ስቶን የማይወድ ሰው አለ። ይሄ ምንም አይነት ስቶን የለውም። እጁ ላይ ብቻ ትንሽ ጌጥ አለው፣ ታች ላይም ጌጥ አለው አለ ማለት ሁሉም ሰው ፍላጎቱ አንድ አይደለም። አንዳንድ ሰው ነው በጣም በቃ እንትን ከሌለው አይወድም። አሁን ይሄ በጣም ለኔ ምርጡ ከለሬ ነው። ሁሌ ማይሰለች ከለር በጣም ነው የሚያምረው። ስቶኖቹ ያምራሉ። እሺ ኦሪጂናል ናቸው። እነዚህ ከጥቁር ውጭ አሉ ያሉ ከለሮች ማለት ነው። እሺ ብዙ አይነት ከለር አላቸው። በነገራችን ላይ ስም የሌላቸው ከለሮች ሁሉ አሉ እዚህ ውስጥ። አሁን አንዳንዴ በርገንዲ ትላለ፣ ቡኒ ትላለ። አሁን የሆነ ከለር አለኝ ስሙን እስካሁን ድረስ አላወቅኩትም። ቡኒ እንዳለው ቡኒ አይደለም። ይሄ ከለር አሁን ምንድነው ስሙ? ቡኒ አይደለም ወላሂ እስካሁን ድረስ ከለሩን አላወቅኩትም። ግን በጣም ነው የሚያምረው። በጣም ያምራል። ፈርጡም ያምራል። ይሄም ቀለል ያለ ነው። ይሄው ስፌቱ የሚያስታውቀው ከስር በእጅ ነው የሚሰራው። በጣም ነው የሚያምረው። ኦኬ ቦርሳ እዚህ ጋር ክሪስቤላ ይታየኛል። ዋው ክሪስቤላ ቦርሳ በጣም ነው የምወደው። ብዙ ሰው የሚወደው ነው። ይሄ ደግሞ ፕሮግራም ላይ ሰርግ አንተ ወይኔ ችንግዛልኝ እስኪ በቃ ያው እስኪ እንዴት እንዳማረብኝ ሲይዘው። ስንት ናት አሁን እቺ? 8000 ስንት ብር አላት ውስጥ? ስንት ማለት 8000 ምንም ሳይኖረው ነው ውስጥ ሰሚ ቆይ 8000 እኮ ቆይ በኔ ቋንቋ ንገርሽ ወላሂ 8000 3000 አይገኝም። ሙሉ 2 ሱሪ 3000 2 ሱሪ ሙሉ ይገኛል። ከዛ የሆነ መካከለኛ ቲሸርት 2000 ብር ሙሉ ዘንጭ ይልተኝ ትችያለሽ። የሱ ነው አንዱ ልዩ ነው። ግን ያው እስኪ በአላ ወንድና ሴት ግን በጣም ያምራል ማለት ዲዘርቭ ያደርጋሉ ይገባቸዋል። በዛ ላይ በነጭ በዚህ ኮምፕሊት ሲሆን በነጭ ጫማ ኮምቢኔሽን ጋር ሲሆን እንደዚህ በጣም ያምራል። እሺ በጣም አሪፍ። ለምሳሌ አሁን ትናንሽ ነገር ለመያዝ ቦርሳ አሁን ላይ ትላልቅ ቦርሳ ሰው ይያዝ አይደለም። ትናንሽ ቦርሳ ሲያዙ ደስ ይላሉ። በቃ ስልክ ከያዘልህ ቁልፍ ከያዘልህ እና ፋይዳ ከያዘልህ በቂ ነው። ምን ያደርጋል? አዎ እንዲቀላል አድርጎ ለምሳሌ የሆነ ሰው መጥቶ እኔ አሁን እንዲህ ነው የለበስኩት አይደለ? ስለዚህ ይሄንን ጫማ አድርጌ ደግሞ በጨምርባት ያ እንትኑ ኮምቢኔሽኑ በጣም ምርጥ ይሆናል። ባይዘው የቦርሳ ምርጫዎች በጣም ነው የሚገርሙት ወላሂ ሁሌ እንደምልሽ ማለት ሲምፕል ናቸው ምናምን አብረን ስንመርጥም ታውቂያለሽ ብዙ አንራራቀም ምርጫዎቻችን። እሺ እስቲ ስለዚህ ጨርቅ ንገሪ። ድሪአ ማለት ነው የልብሱ ስሙ ብዛቱ ወላሂ ሁለት ስም እኮ ነው። የወንድ እንጥቀስ የወንድ አልባሳት ሱሪ፣ ቲሸርት፣ ሸሚዝ፣ ጃኬት አለቅ ቁምጣ ምን አልባሳት እንደው የሚለብስ ሰው ካለ እሺ የሴት ምን አለ? ድሪአ ሚኒአ ምን ይላል?
ደምበለ የሆነ ሪና ነገር እንዴ አሽ አባያ በቃ ቆይ አባያ ቀሚስ ቦርሳ እናንተ አትጅም እንዴ ቦርሳ ምን ያደርግልኛል ቦርሳ የለም እንዴ አሁን ይሄ ዲስክ ያንሸራተታል ምናምን ተብሎ ቀርቷል ቦርሳ የሚይዝ ወንድ የለም በአብዛኛው ጫማ አለ እሺ ጫማ ድሪያ እሺ ድሪያ ጎግ እንትን ጎገራ አንድ ላይ ነው እሺ አለ ደግሞ ሌላ የምትሉት ደግሞ ቶብ አለ አሁን ለምሳሌ ድሪያ አለ ቶብ አለ አባያ ቀሚስ ጉርድ ሂጃብ ብዙ ነው እንደውም እኔ ትቼው ነው እንደውም ኤኒዌይስ እችኛዋ ግን በጣም ታምራለች ስለዚህ ለይ ንገሪኝ ትንሽ ነገር ታምራለች ግዛልኝ ወላሂ እገዛልሻለሁ እንዴ ገዝቼልሻለሁ እንጂ ተራንካካደ በዚህ እንዴ ገዛልኝ ይወላ ሌላ አልገዛልሽም የዚህ አይነት ይሄ ከለር በማነጋሽ ላይ በጣም በሁሉም ላይ የሚያምር ይሄ ለብሰሽ ሆነ ይመጣልሽ ሞራል መረባ ወላሂ የሆነ እናቶች ይሄ ቁጭ ብለው ምናምን የለም በጣም ያደምቃል አዎ ይሄ በጣም ለበዓል በተለይ ትንሽ ግን ከብንተ ይላል አይደል ከበድ ይላል ምክንያቱም ሙሉ ለሙሉ በጄት ሰራ ፈርጥ አለው ያ አይ ሲ ሙቢ ያልተቀየርኩበት ቆይ እስኪ አይ አሁን በቃ ይሄ ለኢድ ግዛልኝ በቃ ይሄን ከኋላ አንተ ከኋላ ያዝልኝ እንጂ እኔ ከፊት ለፊት ልሆን ቆይ ልሰራው አይደል ለእንትን ለማሳየት እኮ ነው እንጂ እኔ ለበሽ ወላሂ እንዴት ነው የሚያምረው በቃ ግዛልኝ ለኢድ ግዛልኝ በቃ ግዛልኝ ነው ገዝተው የሚሰራ የለም ያለው ምን ነበር ያለው ወንድሜ ግዛ ፈጥሮ የሚሰራ የለም ለአንድ ወንድም አለኝ ኮሚክና ይሄን ግዛ ስለው በቃ ግዛ ብቻ ነው ይላል ወላሂ እንዴት ነው የሚያምረው በልክ ተሰርቶ ተቆርጦ ምናምን ይደረጋል ማለት ነው አይደል ይመጣል መልኬ ነው ተቀየረ ወደድኩት ወላሂ በተለይ ቤት ውስጥ ይሄ በጣም የማድመቅ አቅም አለው እኮ ግዛልኝ የበዓል ቀን ምን ውድ ያደነከው እኮ በቃ ግዛልኝ እኮ ገዛልሻለሁ ምንድነው ክፈላውን አስገባ 1000 እና 1000 እሺ 1000 ጻፍ እሺ ስለዚህ የዚህ አይነት አማራጮች አሉ አይደለ እዚህ ጋር የምናያቸው አማራጮች ብዙ አሉ ይሄ ያለው በነገር ላይ እነዚህም ይሄ ራሱ በጣም የሚወደድ ከለር ነው ነበረኝ ተጨማሪ አምጥቼው ነው ከለሩን በጣም ስለምወደው ጥሩ ሶ ኤኒዌይስ የቤት ባለቤት የሚሆኑበት ልዩ ዕድል ከቴምር ሪል ስቴት በአዲስ አበባ ተመራጭ ቦታዎች ላይ የ30% ታላቅ ቅናሽ ቡልጋሪያ አፍሪካ ህብረት አካባቢ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን ባለ 2 መኝታ 81 ካሬ በ6.5 ሚሊዮን ብር ባለ 3 መኝታ 121 ካሬ በ9.4 ሚሊዮን ሙሉ ክፍያ እንዲሁም በአያት 49 ግንባታው 90% የተጠናቀቀ በቅርቡ የሚረከቡት ባለ 3 መኝታ በፍሎር 2 ሰው ብቻ የሚኖርበት የ20% ቅናሽ የተደረገበት 146 ካሬ 11 ሚሊዮን ብር እንዲሁም 180 ካሬ 13.6 ሚሊዮን ብር ከቴምር ሪል ስቴት ያገኛሉ። ቴምር ሪል ስቴት የህልሞ ማረፊያ። ወላሂ ረጅም ጊዜ ሆኖኛል ላስጎበኛችሁ ፕላን ካረኩኝ ዛሬ ተሳክቶልን አይተናል አልሐምዱሊላህ። ሶ ቤተል ባይዘወይ አድራሻው በጣም ቀላል ቤተል ተቅዋ መስጂድ ወደሚታወቃል አደባባዩ ጋር ያለው ማለት ወደ አየር ጤና በሚወስደው መንገድ በመስጂዱ በኩል ሶስተኛው ህንጻ ማለት ሶስተኛው ኤጄ ሞል ይባላል አዲስ በጣም የሚያምር ህንጻ ነው። እዛ ላይ መታችሁ ሁለት በር አለው በቀኝና በግራ። በቀኝ በኩል ያለው በር ላይ እንደገባችሁ መጨረሻ ላይ ጥግ ላይ G07 ሶፊ ብትሉ አክቹአሊ ሊጠቁሟችሁ ይችላሉ። ከዛ ባለፈ ግን ለምሳሌ አሁን የኔ ተመልካቾች አሉ ውጭ ሀገራት ላይ የሚኖሩ ለሀገር ላይ የሚኖሩ ለምሳሌ አሁን ይሄን ወደዱት እንበል አሁን ፊል አሁን እያየች ያለችው አንዷ እህቴም ወደደችው ወይም የተመለከተ ያለው አንዱ ወንድሜ ለእናቱ ወይም ለእህቱ ወይም ለሚስቱ ወይም ለሚስቶቹ ሊገዛ ፈለገ እንበል አንድ ብቻ ነው ያለው ሚስቶቹ ምን አመጣው እዚህ መሃል አይደለ አይታወቅም ማለት እኮ ምን እሺ ከረስ እንዳንወጣ ከረስ ተቆርጧል። እሺ ወደደው እንበልና ይሄንን እንዴት ነው መላክ ማድረስ ያው ክፍለ ሀገር ከሆኑ ልክላቸዋለን ወይ በፖስታ ቤት ወይ ደግሞ በትራንስፖርት መኪና ውጭ ሀገር ያሉትም ላይ ኦብቪስሊ ይላካል። ምናልባት አክሰስ ውስጥ ይገኝ የሆኑ ሰዎች አንዳንዶቹ ውጭ ሀገር ያሉ ሰዎች አሁን ራሳቸው የሚወስዱበት መንገድ አላቸው ያመቻቻሉ። እነዚያ ያመቻቹ ከሆነ ደግሞ እኛ ቴሌግራም ላይ ይሄን እቃ ፈልገናል ወይ ደግሞ ይሄንን ከለር አባያ እንፈልጋለን የሚሉን ከሆነ በሱ መሰረት ያሉን ሳይዝ እንልካለን። በነገራችን ላይ ፎቶ አሁን አባያ ብዙ ሰው ፎቶ አይቶ ምናምን ሊገዛ ይችላል። ትክክለኛውን ከለር ነው ፎቶ አንስተን የምንልከው። አሁን ብዙ ሰው እንደዚህ ኦንላይን ላይ የገዛው ሲል አይደሰትም። ለምንድን ነው ኤግዛክት ከለሩ ካሜራ ላይ አይወጣም አይደለ? እንዲያምር ተደርጎ በፊልተር በምናምን ይደረጋል። እሱ ደግሞ እውነታውን ያጠፋውና ብዙ ሰዎች እንትን ሲሉ ሲያማርሩ ሰማለሁኝ። እና በኦንላይን የገዛሁት ግን አይቼ የገዛሁት ከለር እና እቤቴ ሲመጣ የሆነው ከለር ግን ፍጹም ተቃራኒ ነው የሚሉ ሰዎች አሉ። እኛ ያለምንም ሜካፕ ነው ሜካፕ አያስፈልገውም። ለምን መሰለህ ሲታይ የምትወደው መሆን አለበት ራሱ መሆን አለበት። አንዳንዴ ደግሞ የሚገርም በፊልተር አድርገህ ቆንጆ አድርገህ ልከኸው
ነው ማለት ነው እሱን ሊያወዱት ይችላሉ ኦሪጂናሉን ከለር ሊወዱት ይችላሉ ዲሰንት የሆነውን ዝም ያለውን ማለት ነው ስለዚህ ኦሪጂናሊቲ ላይ አንደራደርም በነገራችን ላይ ነዳ ጨርቅ አሁን ላይ ያው እነዚህ ክሬፕ እና ይሄ ባርቢ የሚባለው አንጀሊካ የሚባለው ጨርቅ ነው ወፈር የሚለው ጨርቅ ፋሽን ነው እኔ ግን የሚገርመው ነገር ነዳ አሁን እየቀረ ነው ይባላልና ነዳ ከሆነ ጥቁር ነው ሰው የሚገዛው ከለር አይገዛም እኔ ጋር ግን ከለር ነዳዎችን መግዛት አለባችሁ ነው የምላችሁ የኔታቸው አይደል እንዴት እንደሚያምር ይሄ ላሳያችሁ እነዚህ ሁሉ የምታያቸው ነዳ ጨርቆች ናቸው አይቆር ወፍራም ነው ኦሪጂናል ሲሆን በጣም ደስ ይላል ጨርቁ ወፍራም ነው እነዚህ ሁሉ ደግሞ የነዳ ከለር አማራጮች ናቸው አሁን ቀለል ያለ እንትን የሚወድ ሰው አለ ሲምፕል ነገር የሚያልበዛበት እና ቀለል ያለ ደግሞ የሚወድ ሰው አለ ልብስ ሲያደርገው በቀላሉ የሚሄድ ማለት ነው እና ለማንኛውም እነዚህ ሁሉ አባዮች አማራጭ አሉ አሁን ለጎበኛዬ ያመሰግናለሁ ግን ሙሉ እንዲሆን ስለተጎበኘሽኝ ያመሰግናለሁ ሙሉ እንዲሆን ግን ያው አንድ ነገር ሳትገዛ አትወጣም እኮ እንትን እኮ ነው አሁን ይሄን ገዝቻለሁ እኮ አይባልም ገብቶሻል አይ ለምን ይባላል መልካች እንደማይባል ነው የማምን ሁሉ ተያዘ ዋናው ነገር በተሳሰሩ መተሳሰቡ ነው ገብቶሻል አይደል ይሄ እንዳይከብድ በነገራችን አይ ተመችቶኝ እኮ ነው ባይዘው ኤኒዌይስ ተመልካቾች እንግዲህ እንደሰማችሁት ነው አልহামዱሊላህ ዛሬ ተሳክቶልኝ አይቻችኋለሁ በተወሰነ መንገድ ማለት ነው ስለዚህ ትዕዛዝ ማዘዝ ከፈለጋችሁ አባያዎች ማየት ከፈለጋችሁ ስክሪን ላይ ስልክ ቁጥር አለ ቴሌግራም በሱ ገብታችሁ ኦርደር ማድረግ ትችላላችሁ ማለት ነው የምትፈልጓቸው ከዛውጭ በአካል ብትመጡ ግን የተሻለና በርግጥም በላጭ ነው በላጩ በአካል መምጣቱ ነው የተሻለው እሱ ነው ስለዚህ በአካል ብትመጡ ደግሞ የእውነት በጣም ደስ ቢሉ ነገሮችን ታያላችሁ ታገኛላችሁ ኮምፔር ለማድረግ ከሌሎች ቦታዎች ላይ ያለውንም ለማየት በደንብ ይጠቅማችኋል ግድ ነው ሴት ስለሆነማ አይተን ለክተን ተመልሰን እንመጣለን ብለን ሌላ ቦታ ደግሞ ቼክ አድርገን አንድ እውነተኛ ታሪክ ልንገርሽ ወላሂ ወደ ክፍለ ሀገር ሊመጣዋት ነው የሚመለሰው ከዛ ማታ ወደ ቤት ያስገባው ራይድ ላይ ወላሂ ራይዱን አንድ ያቆምልኝ ነው እንደዚህ አንዲ ሱሪ ግስቼ ልባፊት ለፊት የተንጠለጠለ ሱሪ አይቶ ወላሂ ላዚ ከዛ ልጅ ደነገጠ ሱሪ የሆነ ልክ እንደ ብስኩት ማለት ነውና ወንዶች ዲስማች የሆነ ይሄ በጣም የማጣራት እንትና ብዙ ያ እንደዛ አይደለም ሴቶች ግን በደንብ አይተው ጨርቁን አይተው ከለሩን አይተው which is good ቻይተን ምናምን ከዛ ደግሞ ወደነው አንዴ ልቤ እንዲረጋጋ አንዴ ቼክ አድርጌ ልምጣ ይባላል ልባችን እርግጥ ብሎ በቃ ይነቀቃ ወድጆአለው ብለን ምንገዛው ዞር ብለን አይተን ምናምን በቃ ይሄ ተሻለ ነው ብለን ስናመን ነው አክቹዋሊ የሁሉም ሰው ባህሪ አይደለም የአንድ ሰው ባህሪ ነው ግን ደግሞ እንደዛ ብለው አንዳንዴ የሚያሳዝኑኝ ማለት ነው አይተውታል ወደውታል አምሮባቸዋል ወይ ከጓደኛቸው ጋር ወይ ከእህት ጋር መጣው ከሆነ ወይ ቆንጆ በቃ ውሳጁ ምናምን አይ በቃ ልቤ እንዲረጋጋልኝ አንዴ ብቻ ዞር ብለን እንምጣ ይላሉ አይሆነ በተለይ በዓል ሰሞን ላይ ዞር ብለው ሲመለሱ በቃ የቅድሙና አባያ ያስጨኘትኛው ነበር ይሄኛው ተሽጧል እንዴ አሁን እኮ ለካውስ ነው አሁን የተሸጠው እንዴ ሲሆን ደግሞ እንደ ገዢ በጣም ነው የሚያናደው አቀሰናው ግን እንደ ሻጭ እኮ አይደለም ያቺ አንጠልጥላው ሄዳ እኮ የሚመጣው ሰው አሁን እሷ አስባት ገዛው ሄደች በዛው ሌላ ነገር አይታ ብትቀርስ ቃው ሳይሸጥ ሊጋር እኮ ደግሞ በጣም አንዷ ወዳ ሄደችው ቃ አያድር እኮ በቃ ይሄ ደግሞ የድል ጉዳይ ነው ወላሂ ይገርመኛል በጣም ወደውልን ከሄድ ደስ ይለናል ምክንያቱም የሆነ ሰው ይዞት ይሄዳል ስለዚህ ከመጣችሁ ደግሞ ወስናችሁ ብትሄዱ ደግሞ በላጭ ነው እና ደግሞ ዋጋ ሲነገራችሁ ከፍላችሁ ሄዱ በተቻለ መጠን እና ስትመጡ ደግሞ ከፋይዳ ጋር አያይዛችሁ ብትመጡ ደግሞ አሬ ክፍያ ምንም እንዳትቸገሩ ገዝታችሁ ስለምትሄዱ ማለት ነው እና ደግሞ ይበቃሻል አትበሉኝ ይሉሻል ብዙ ጊዜ አዎ ወላሂ አሁን የሆነ ዋጋ ከሆነ ቀንሽልኝ አይ ዋጋው ነው በነገራችን ላይ ሶፊያ ባይ ሃውስ ይሄ ብዙ አንጠራ ይሄ ጥሪ ይባላል አይደል አዎ አይ በቃ እነዚህ ፊክስድ ነው አረኛ ኢትዮጵያዊ ነን ፊክስድ አንወድም እንደ 10 ብር ቢሆን ቀንሽ ያስቀንሳሉ ዋው ይባላልና ብዙ አንጠራም በቃ በዚህ ዋጋ ነው ካልክ በዚህ ዋጋ ነው ብለን ነው የምንሸጠውና አንዳንድ ሰው 2000 ብር ያክል ነገር ይቀንስና ያስገባል ማለት ነው ቀንሽልን ያው የእናት ነው ያባት ነው ያው ማስቀነስ ምናምን ባህል ነው አዎ ባህላችንም ነው እንደሱ ግን ትንሽ መከራከር ከሁሉም ጋር ሲሆን ስለሚከብድ ነው እኛ ፊክስድ ዋጋ የምናደርገውና ከዛ ግን የሆነ ያክል ብር ይቀንሱና አንዳንዶቹ ሳየው የሌላ ሰው ይመስለኛል ማን ያስገባው ይሄንን ብር እኔ ነኝ ምናምን ዋጋው እኮ አይደለም እንዴ በቃሽ እንደውም አንቺ ገኛ በነፃ ነው የምንጠብቀው ያ በነፃ ነው የምንጠብቀው ነፃ ደግሞ ጀነት ማን ነው እንደዛ ሚሉ አሉ እና ምን ለማለት ነው ከሌላ በተለየ መልኩ ያው እኔ ጋር ዋጋ አይጨምርም ታውቃላችሁና አይቀንስምም ደግሞ እና ብዙም አትጫኑኝ እኔ ብዙ መከራከር ስለማልችል አትጫኑኝ ማለት አትጫኑት አዎ ወላሂ በጣም ይጫኑኛል አንዳንዶቹ በጣም ማለት ያላቸው መዝናት ነው ያ አዎ ግን ተዝናኖቱ ምን ይፈጥራል መሰለኝ እኔ ጫና ይፈጥራልና ትንሽ ባይጫኑኝ ደስ ይለኛል እንትን ነው ሳትጫኗት ተዝናኖቱ ጥሩ ነው ግን ሳንጫጫን
ከዛ ውጭ ግን ወላሂ በጣም ሰፖርት የሚያደርጉ አሉ። በቃ እንመርቅልሽ ብለን የመጣ ነው ብለው የምር ገዝተውኝ የሚሄዱ አሉና እነሱንም በጣም አመሰግናለሁ። እኔም ደግሞ በቻልኩት አቅም እናንተ የምትወዱትን ኳሊቲ የሆነውን በውሃ የሚያልቀውን አባያ ለማምጣት እሞክራለሁ ነው እንግዲህ አይ ይመጣል። እያየናቸው ነው የወጡት በሙሉም እንደዛ ናቸው። ሶ ቤተል ኤጀሞል ግራውንድ ላይ G07 የሱቅ ቁጥር ላይ ብትመጡ ወይም ስክሪን ላይ ባለው ስልክ ቁጥር ብትደውሉ በቴሌግራም ዋቴቨር እናንተ መርጣችሁት መንገድ ማዘዝ ትችላላችሁ ለማለት ነው። ሶ ቤተል ኤጀሞል ግራውንድ ላይ G07 የሱቅ ቁጥር ላይ ከመጣችሁ ሶፊ ራሷንም ታገኛታላችሁ። ሶ ይሄን ለማስታወስ ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ ደስ ይለናል። በቀጣይ ከኔ ጋር በሌላ ቪዲዮ እንገናኛለን። ሶፊ ጋር ደግሞ ሱቅ ትገናኛላችሁ ኢንሻአላህ። የቤት ባለቤት የሚሆኑበት ልዩ ዕድል ከቴምር ሪል ስቴት በአዲስ አበባ ተመራጭ ቦታዎች ላይ የ30% ታላቅ ቅናሽ ቡልጋሪያ አፍሪካ ህብረት አካባቢ ባለ 1 መኝታ 68 ካሬ በ5.4 ሚሊዮን፣ ባለ 2 መኝታ 81 ካሬ በ6.5 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.4 ሚሊዮን ሙሉ ክፍያ እንዲሁም በአያት 49 ግንባታው 90% የተጠናቀቀ በቅርቡ የሚረከቡት ባለ 3 መኝታ በፍሎር 2 ሰው ብቻ የሚኖርበት የ20% ቅናሽ የተደረገበት 146 ካሬ 11 ሚሊዮን ብር እንዲሁም 180 ካሬ 13.6 ሚሊዮን ብር ከቴምር ሪል ስቴት ያገኛሉ። ቴምር ሪል ስቴት የህልሞ ማረፊያ።